የአዶኒን አባት የገደለችው ሄለን ናት። በአንድም በሌላም በብዙ መንገድ አረጋግጫለሁ። እውነትም አለች። እንዴት ማንሽ አንቺ ደግሞ የሰው ቤት ገፍትሮ መግባት ምን ማለት ነው? ምን ድፍረት ነው? ቆይ አንቺ ማንሽ? ትንሽ አታፍሪም እንዴ? ማንሽ? አንቺ ራስሽ ማንሽ? ደፋር! ኧረ ትንሽ ፈርጂ። አሁን ሳላንጠልጥልሽ በፊት ማንሽ? ድፍረትሽን ሳላደንቅልሽ አላልፍም። አሁን ግን ከዚህ ቤት ቀጥ ብለሽ ውጪ። ኧረ ተይ፣ እንደወጣ ትፈልጊያለሽ? የት ሄድ ሆኖ ነሽ? እኔማ ሚስቱ ነኝ። ይሄን እንኳን ሳትቂ ቤቱ ድረስ መምጣት ምን ይሉታል? ወይኔ ምናልባት ግን እህቱ ትሆን እንዴ? እንዴ የፍቅር እህት እኮ ነች። የምን እህት? የፍቅር እህት እኮ እሷ ነች። ግን እዚህ ቤት ምን ታደርጋለች? የኤልሹ እናት እኮ ናት። ማለት እቺ የኤልሹ እናት ናት? አልገባኝም። እውነቴን ነው፣ የኤልሹ እናት ናት። ግን እኮ ፍቅር የሆነ ዕለት እህቴ ቤት መታለች እንዳትመጪ ብሎኝ ነበር እና የዛኔ እሷ ነበረች። ቆይ የምርሽ? የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ ቻናል በሰላም መጣችሁ። እንግዳ ድራማ እንግዲህ ነገሮች ሁሉ አሁን ላይ ፍርጥርጣቸው ወጥቷል ማለት ነው። መሲ እውነቱን መናገር ጀምራለች። እንደሚታወቀው እንግዲህ መሲ በቴዲ በጣም ብዙ ተሰቃይታለች። የክህደቱ አንሷት ጭራሽ ደግሞ ሲያሰቃያትም ነበረ። በዛ ላይ እርጉዝ ናት። እርጉዝ መሆኗን ለማንም ሰው አልተናገረችም። እዚህ ቀደም ለኑኑ ገንዘብ ካለሽ ይህ ልጅ መወለድ የለበትም ያለዛ ስቃይ ነው የሚበዛው ብላት ነበረ፣ ገና እርጉዝ እንደሆነች ሲሰማት ማለት ነው። ነገር ግን ነገሮች ተደራርበውባት እና ደግሞ ገንዘብ በማጣት ምክንያት እስካሁን ድረስ ጽንሱ እንግዲህ ያው ጊዜው እየሄደ ልጁ እያደገ ስለሆነ ከዚህ በኋላ ልጇን እንግዲህ መግደል አትችልም። ስለዚህ ያላት አማራጭ መውለድ ነው ብዬ አስባለሁ መሲ ማለት ነው። እና እንግዲህ እነዚህ ነገሮች በዚህ ያሉ ቴዲ አሁን ላይ ማንም ሰው የላትም፣ ወደ ቤተሰቦቿም ተመልሳ አትሄድም፣ ተጣልታ ነው የመጣችው፣ ከኔ ውጭ አማራጭ የላትም ብሎ በልጅቷ ላይ እንግዲህ ጨዋታ ጀምሮ ነበረ። እንዳያችሁ ሲያሰቃያት ነበረ። እንደዛ እርጉዙና እንኳን ሲያንቃት ስንት ጊዜ ነውና መሲ እንግዲህ እዛ ቤት የተዘጋው ክፍል ውስጥ የሆነ ነገር እንዳለ ጠርጥራለች። እናም አንድ ቀን ከፍተዋለሁ እያለች ነበረ። ቁልፉንም ስትፈልግ ነበር። ቁልፉን ግን ማግኘት አልቻለችም። በዛ የተነሳ እንግዲህ እዛ ያለውን ነገርም ሳትጨርስ ነው እዛ ቤት የወጣችው። በመጨረሻም እንግዲህ ሌላ ጉድ መጥቷል ማለት ነው። የእሱ ፍቅረኛ የሆነችው ቤቲ ማለት ነው እዛ ቤት ሄዳ እሷ እንደ ሰራተኛ ቆጥራ ሰራተኛ ነሽ ወይ ስትላትም አዎ ብላ መሲም ደግሞ ምክንያቱም በጣም ከባድ ነው በዛ ላይ ከሄለን ጋር ያለው ግንኙነት ምንድን ነው ብላ በተደጋጋሚ ብትጠይቀውም እሱ ግን ሌላ ምክንያት ነበር የሰጣት። እና መሲ ይሄ ነገር እኮ ጊዜው እየሄደ ነው፣ ስለዚህ ገንዘብ ማግኘት አለብኝ ብላ አንድ ቀን የቴዲን ኪስ እንግዲህ ስትበረብር ነው አንድ የተጠቀለለ ወረቀት ደብዳቤ ያገኘችው። ያን ወረቀት ስታነበው ሄለን ነበረች የጻፈችው ለቴዲ። ቴዲን ይህን ነገር እንዳታነበው ብላው ነበረ። እኔ ከታሰርኩ ብቻ ነው እንጂ በፍጹም ይህን ነገር እንዳታነብ ብላ ሄለን ቃል አስገብታው ስለነበረ ቴዲ ያን ነገር ወረቀት ውስጥ ኪስ ውስጥ አስቀምጦ ወረቀቱን እንግዲህ ይሄዳል። መሲ ኪሱን ስትፈትሽ ነው ገንዘብ ካገኘው ብላ በተደጋጋሚ ልብሶቹን ትፈትሽ ነበረ። እንደውም አንድ ቀን እጅ ከፍንጅ ነው ያዛት። ለምንድን ነው ሲላት አይ ልብሱን ወደ ውስጥ ላስገባ ነው በማለት ስትዋሽ እያየናት ነበረ። እሱም እንግዲህ ልለብሰው እያየሽኝ እንዴት ታነሻለሽ ብሎ ሲጮህባት ነበረ። ታዲያ እንግዲህ ከዛ በኋላ ነው ያንን ደብዳቤ ያገኘችው። እሱ በሌለበት ወረቀቶቹን ስትፈትሽ ኪሱን ወረቀቱን ያገኘችው።
እና እንግዲህ ኤልሹ የቴዲ ልጅ እንደሆነች እና ሄለን ሁሉ ነገር ደብቀው ቶማስ ከሞተ በኋላ ግን ወደ እሱን ለመመለስ እያሰበች እንደሆነም ጭምር እዛ ወረቀት ላይ አስፍራለች። ይህን ነገር ያየችው መሲ እንግዲህ ራሷን መቆጣጠር አልቻለችም። መሲ ብዙ ጊዜ ለማስመሰል እየሞከረች ነበረ። ቴዲን እንደምትወደው እያስመሰለች ብዙ ነገሮችን ልታሳጣው ነበረ ሀሳቧ። ነገር ግን አሁን ላይ ተፈታተናት። እንግዲህ ያን ደብዳቤ ካገኘችው በኋላ ቴዲን በቃ መታገስ አልቻለችም። ትዕግስቷ አለቀ። መፍረድም አይቻልም። ያላደረጋት ነገር የለም። ያላደረጋት ነገር ቅስሟን ነው ስብር ያደረገውና እንደምታዩት አሁን ላይ በጣም ነው የምታሳዝነው መሲ። ምንም ነገር የቀራት ነገር የለም። ሁለ ነገሯን ያበላሸባት፣ ህይወቷን፣ ሁለ ነገሯን፣ ክብሯን ሳትፈልግ በግድ እንደ ፍቅረኛ እንኳ ወይ እንደ ሚስት እንደ ባል አክት አድርጎ ሳይሆን በግድ አስገድዶ አስክሮ መድኃኒት ጨምሮ ነው የደፈራት እና የሆነ አእምሮዋ ስለሱ ስታስብ መጥፎ ሰው እንደሆነ እንድታስበው ነው። በቃ የሆነ በቀል ያለበት እስኪመስል ድረስ ነውና ሲያደርግ የነበረው ነገር። ታዲያ እንግዲህ ከዚህ በኋላ መሲ ራሷን መቆጣጠር አልቻለችም። ቤት መቀየር አለብን አለ። ምክንያቱም ደግሞ ቤት ይደውላ ሰራተኛ ቤት አላስገባኛለች ብለው ነበርና ግራ ተጋባ። የት ተገናኝተው ነው ደግሞ ከእሷ ጋራ በማለት በተደጋጋሚ ስለ እሷ ሊነግራት ለመሲ አንቺና እኔ ከመተዋወቃችን በፊት እያለ ነገሩን ቢጀማምርም መሲ ግን እሷ አላሳሰባትም። ስለ ሄለን ጉዳይ ነበርና ተጠይቀዋለች። ከሄለን ጋር ያለ ግንኙነት ምንድን ነው ብትለውም ምንም አይነት ግንኙነት እንደሌላቸው ትዋሻለች። ይዋሻታን ማለት ነው። ታዲያ በዚህ ሰዓት ነበረ ይሄ ነገር እንዴት ነው ሁሉም እየመጡ እዚህ በአንድ ላይ ቢገናኙ ጉዴ ነው የሚፈላው። ቤት መቀየር አለብኝ ብሎ ቴዲ መሲን ቤት መቀየር አለብን ይላታል። ታዲያ በዚህ ሰዓት እንግዲህ እሷ ራሷን መቆጣጠር አልቻለችም እና ሁሉም ሰው ቤትህን አወቀብህ ሆይ ለዛ ነው ወይ የምትቀይረው በማለት ትናገረዋለች። ቴዲም እንግዲህ ተነስቶ አንቆ ሊገላት ሲል ከቤት አመልጣ ነበረ። ከዛ በኋላ እንግዲህ መሲ ወስናለች እስከዛሬ ደብቃ የነበረውን ሚስጥሩላ ለቤሉል ወረቀቱን ወስዳ ሰጠችው። የኤልሹ አባት እንግዲህ ራሱ ቴዲ እንደሆነም ቤሉል አውቋል። ቤሉል ላይ ነገሮች በጣም ነው የተደራረቡት። አስቡት እስኪ እህቱ አለመሆኗን ሰምቶ ሳይጨርስ ከዛ ደግሞ ልጅቷ ከቴዲ የተወለደች መሆኗን ሲያቅ ከዛ ደግሞ በጣም ከባዱ ነገር ሄለን የቴዲን የአዶናይን አባት እንደገደለችው እንግዲህ መሲ ሁሉንም ሚስጥር ተናግራለች። ታዲያ አሁን ላይ ቤቱ በአንድ እግሩ ቆሟል። ቤሉል በዚህ ነገር ተናዶ ሄለን እንገላታለሁ እያለ ነው። ምክንያቱም ያልሰራችው ተንኮል ክፋት የለም። መሲ አምልጣ ወደ ቤት ከተመለሰች በኋላ ከወንድሟ ጋር ታርቃለች እና ወንድሟ እንግዲህ አልጨከነባትም፣ ይቅርታ አድርጎላታል። ግን በጣም ነው የምታሳዝነው። የሆነ ቀና ብላ እንኳ በሙሉ አይኗ ቤተሰቦቿን ማየት እየቻለች አይደለም። ታዲያ ወንድሟ ምንድን ነው ያደረገች ንገሪኝ፣ ካለበት ሄድለታለሁ እያላት ነበረ። እሷ ግን ቁጭ በሉና ተመካክረን ነው ማድረግ ያለብን እንጂ ፊት ለፊት ሄደን መግጠም የለብንም እያለች ነው። መሲ ብዘገይም እውነቱን አውርታለች። ነገር ግን በአንዴ ነው ሁሉም ነገር ድብልቅልቆ የወጣው። ቀስ አድርጋ በየተራ ብትናገር ጥሩ ነበረ። ነገር ግን ሁሉንም በአንድ ቀን ተናግራ ቤሉልም አዶናይም እብድ ሆነዋል። እንግዲህ መሲ ይህን ነገር ለቤሉል ስትነግረው ነበረ። የአዶናይ አባት ገዳይ ሄለን ናት ብላ ስትናገር አዶናይ በሩ ስር ተለጥፎ እያዳመጣቸው ነበረ። እንግዲህ ወዲያው በቆመበት ድርቅ ብሎ ነው የቀረው። መራመድ ሁሉ አልቻለም። ቤሉል ደግሞ ተናዶ እሷን ለመግደል ከቤት ወጥቶ ይሄዳል። የሚገርመው ነገር ደግሞ ሄለንን ወደ ቤት እንድትመለስ ቤሉል ብዙ ጊዜ አግባብቷት ነበረ። ወደ ቤት እንድትመለስ የተፈለገበት ዋናው ነገር እያንዳንዱ እርምጃዋን ተከታትለው ወንጀሏን ለማጋለጥ ነው እንጂ በዚህ መጠን ጨካኝ ሆና የአዶናይን አባት ትገላለች ብለው አልጠበቁም ነበረ። ነገር ግን እንግዲህ ሄለን ይሄን አድርጋለች። በዛ የተነሳ እንግዲህ ቤቱ ድብልቅልቆ ወጥቷል። በሌላ በኩል ኤልሹ ለኑኑ ቤሉልና ሌዛ ፍቅረኛሞች ናቸው በማለት እንግዲህ በመካከላቸው ጥላቻን ዘርታለች። ልታስተካክለው የማትችለው ጥፋት እንግዲህ ቤሉል መጀመሪያውን ማዋሸት አልነበረበትም። ይሄ ሚስጥር እየወጣ ሲመጣ ኑኑ ጠይቀው ነበረ። እውነት አክስት ናት ወይ ስትለው አዎ ብሏታልና ማለት አልነበረበትም። ይህን ነገር ከኑኑ መደበቅ አልነበረበትም። ሌዛ ደግሞ ቤሉልን ማፍቀሯ ነገሩ ስብስብ እንዲል አድርጎታል። ኑኑ መልሳ ሀዘን ውስጥና መከዳት ስሜት ተሰምቷታል ማለት ነው። ታዲያ እንግዲህ በዚህ መሀል እያሉ ነበረ ሄለን ቤሉል እንደለመናት ወደ ቤት ተመልሳለች።
ኤልሹ ደግሞ ዓይንሽን ላፈር ብላታለች። ታዲያ በዚህ መሀል እንግዲህ ቤሉል ከፎቅ ወርዶ ወደ ውጭ እሷን ፍለጋ ተናዶ ሲሄድ ሄለን ደግሞ ወደ መኝታ ቤቷ ስትገባ ይተላለፉና ኤልሹ በቃ ወንድሜን አናዳው ነው ተናዶ የወጣው እያለች ነበረ። እሱ ቤት ውስጥ እንዳለች ስላላወቀ ነውና እንግዲህ በዛ ሰዓት ወይዘሮ ሄለን ልጇን ለማዋራት ብትሞክርም ዓይንሽን ላፈር ውጭልን ከቤታችን ሰላማዊ ህይወታችን እንኑርበት እያለች ስትጨቃጨቃት መሲ ደግሞ ይሄ ነገር ከሚበላሽና ሄለንን ገሏት እስር ቤት ከሚገባ ብላ እንደምታዩት ፖሊስ ጋር ደውላለች ማለት ነው። ፖሊሶቹም እንግዲህ ቤት ድረስ መጥተው ሄለንን አንቀው ይዘዋት ሂደዋል። የሚገርመው ነገር ግን እዚህ ጋር የቴዲ ፍቅረኛ እዛ ቤት ነበረችና እንግዲህ ፖሊሶቹ እያጣደፉ ሲወስዷት ዘወር ስትል ነበር ያየቻት እና እንዴ የፍቅር እህት እኮ ናት ይቺ እኮ የቴዲ እህት ናት አለች ማለት ነው። እንደዛ ያለችበት ምክንያት አንድ ቀን ሄለን ወደ ቴዲ ቤት ስትሄድ ውስጥ ቤቲ ቁጭ ብላ ነበረ። ከዛ እንግዲህ ሄለን እዚህ ምን ትሰሪያለሽ ብላ ገጭጓ ትላለች። ይችኛውም ደግሞ አንቺ ራስሽን የቤት ምን ትሰሪያለሽ ብላ ኦኬ ሰራተኛ ነሽ እንዴ ምናምን ብላ ትላለች። ከዛ ቴዲ ደግሞ ሄለን እህቴ ናት ከውጭ የመጣችው እሷ ናት ብሎ ዋሽቷት ነበርና እንግዲህ ስታያት የቴዲ እህት እንደሆነች ለሌዛ ብትነግራትም ሌዛ ግን ሰውየው ውሸታም ነው፣ ገና ብዙ ያላወቅሽው ነገር ይኖራል፣ ይቺ የኤልሹ እናት ናት ብላ እንግዲህ ጉዷን ነግራታለች። ልጅቷ በፍቅሩ ስለታወረች ያንዳንዱ የሚያደርገውን ነገር ሁሉ አላምንም እያለች ትገኛለች። መሲ ጠቅላ ወደ ቤቷ ተመልሳለች። ከዚህ በኋላ ቴዲ ጋር የሚያገናኛት ነገር የለም። ለቴዲም ደውላ በጣም ይቅርታ አሳልፌ ልሰጥ ነው ብለው ነበረ። ሄለን ታሰረች ማለት ቀጣይ ቴዲ ነው። አሁን እኔ ጥያቄ የሆነብኝ ቴዲ ቤት ውስጥ የተዘጋበት ሰው ማን ነው የሚለው፣ ያ ሰው እንዴት ነው የሚገኘው? ምናልባት መሲ ይሄን ነገር ታስታውስ ሲሆን እዛ ቤት የሆነ የተደበቀ ነገር አለ ብላ ለቤሉል ልትነግረውና ጥቆማ ሊሰጥ ይገባል እንጂ ቴዲ እኮ እዛ ውስጥ የሆነ ሰው አግዶ አስቀምጧል። በዛ ላይ በሄለን በጀርባዋ ሆኖ ማለት ነው የሄለንን ስራዎች በሙሉ ለራሱ ለማድረግ እየጣረ ነው። ያው ሄለን መጀመሪያ ላይ ትታው ሄደችው ለገንዘብ ብላ ስለነበረ ገንዘብና አሁን ላይ ከሷ የሷን የሆነ ገንዘብ ሁሉ ወደ እሱ ለመውሰድ የቤሉልንም ንብረት ሳይቀር ሄለን ወደ ራሷ ስም ለማድረግ ያዘጋጀችውን ወደ ራሱ ስም ለማድረግና እሷን ወደ እስር ቤት ለማስገባት ነው እየሰራ ያለውና በሚያሳዝን ሁኔታ ግን ጭራሽ ኤልሹ የሱ ልጅ ሆና ቁጭ አለች። ያው ትክክለኛ ልጃቸው ኑኑ ብትሆንም ለጊዜው ግን ኤልሹ ልጃቸው እንደሆነች ነው የሚያውቁት። ያው ቴዲ ይሄን ነገር ከሰማ ትክክለኛ ልጁ ኑኑ እንደሆነች ያውቃል። እና ውድ ቤተሰቦች እንግዲህ እንግዳ ድራማ ወደ መጠናቀቁ የደረሰ ይመስላል። ሚስጥሮች ሁሉ በአንዴ ወጥተዋል። ቤታቸው ድብልቅልቁ ወጥተዋል ማለት ነው። ሄለንም እንግዲህ በህግ ተይዛለች። ገንዘብ ከፍላ ካልወጣች በጣም ብዙ ወንጀሎች ስላሉባት በቀላሉ ከዛ እስር ቤት አትወጣም ብዬ አስባለሁ። ውድ ቤተሰቦች እንግዳ ድራማ የዛሬው ክፍል እንግዲህ ይሄን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምን